እውነተኛ ድምጹ አልወጣም ፋልሴቶ ላይ ነው ሰራችሁ ኢነርጂው ድምጿ ጉልበት ምንም አያውቁም ብላ ልትፈጀነው ፋልሴቶ እውነት ፋልሴቶ የውሸት ድምጽ ነው ፊሽ ምናምን ዲክሽነሪ አይተን እቺን ፋልሴቶ ነው ሆነ አጥንተናት ነው አዲስ ገቢና አየካውን ከእንግሊዘኛው እንትን ላይ መጣችሁ ከአሜሪካ አይደለም እንታል ደሜን ነበር ሻጥላ የማንም ሙዚቀኛ መጫወቻ ልሁን ወይ ወድባዘ የማንም ጎበዝ ሙዚቀኛ መለማመጃ ነው ማዳመጫ ይስጠን ወይ ዳኛውን እኮኛ ራሱ ከሳምንት ሙዚቀኞች መጡብኛ ቤቴ ድረስ አንተ እኮ እንደውም የበሰለ የነጠረ ሐሳብ ነው የምትሰጠው አስተያየት ነው በጣም ለመልክና ለቁመና ጊዜ አላባከለ ከሌም ቢዘፍነው ያለክስ ይዘፈን ፐርፌክት ታዲያ የማህሙድን ብለሃውን የባለፈው ሳምንት አሸናፊ እንዴት እንዳረገው ያሁኑ አሸናፊ አልጓጓችሁም ደግሞ ወዳሸናፊ አንጎራጉረዋለሁ ቤት ማለት ታውቃላችሁ የሆነ ሁሌ ከዚህ ሲሄዳለ እነዛ ዘፈኖች ይመጡብኛል ያስፈራሩ ነው ወይስ ጉስታው ዘፈን ይለኛል አሁን ዘፈን አድሚስቲያን ዘፈን ነው እኔ ነው ግባ ሞክር እስቲ የማሽ ሻመት አይኖር ዝም ብለህ ሞክር ያምትወዳት ያቺ የቴድሮስ ይሄን ቤት ላስረጨው ከደከሰ አላጠናዋት ግድለ እኔ ግጥም ሰጣ እሺ ክላ ኢንስትሩመንቱን ቢሆን በለው ያ ልጅ ብሎታል በብሩሽ ያለው ልጅ ባለፈው ሳምንት ብሎታል እንያስኪ የዛሬን አሸናፊ እንያው ማን እንደሆነ ይረሳል ቀን ወልዶ ቀን ሲጨልም ቀን ሲተካ አይረሳም ተበዳይ ለካ የበደልሽኝን እንዳረሳው ሁኛለሁ ከልቤ እንዴት እስቃለሁ በዳይ ይረሳል ቀን ወልዶ ቀን ሲጨልም ቀን ሲተካ አይረሳም ተበዳይ ለካ የበደልሽኝን እንዳረሳው ሁኛለሁ ከልቤ እንዴት እስቃለሁ ድንገት በፈጸምኩ ስህተት አስቀይሜሽ አንድ ቀን አጥፍቼ ራሴን ወቅሼ ማሪ ብዬሽ ነበር ያኔ ተጸጽቼ እንዲያው ካንገት በላይ ለፍቅር ብለሽኝ ልብሽን ደብቀሽ ቂም አርገዘሽ ኖረሽ ደርሰሽ ተበቀልሽኝ አንቺም ቀን ጠብቀሽ አይንሽን ሳይካይንሽ በቀላ ነባለሁ ታዲያ እንዴት አድርጌ ከልቤ ስቃለሁ ልቤ ቆስሎ ውስጥ አንጀቴ ርር ብሎ ፍመስሎ ተቀጣጥሎ በደል ረመቱን አቃጥሮኝ ስንገበገብ ጥርሴን ባሳይሽም ልቤ ስቅልሽ ይገባዋል እግዚአብሔር ሰዓት ላይ ድምጹ ያምር በጣም ነው ድምጹ ነገር ወይኔ በስማ ሚነዝር ነገር ግን ይላክልል ሌላ ቪዲዮ ይደገምልን አይደለ እኔ አክቲንጉን ማየት ፈልጋለሁ ዝም ብሎ ለመዝናናት ራሱ ቢልክልልኝ በጣም ጎበዝ ነው እግዚአብሔር በነገራችን ላይ ይሄ ታዳጊ ጎጃም ቡሬ ውስጥ ቀበሌ 02 ነው የሚኖረው እሱን አረጋግጠናል እና የሚገርም ሰው ቀርጾት ነው ለኛ ይላከልን እና ልጁን ለማግኘት ስንሞክር አሁን ማግኘት አልችልምና ሳገኘው ደውላችኋለሁ ማለት ዛሬ እኔ ድምጹን ማንሰማው አይገርምሽ የኔ የጎጃም ወርቅ በጣም 10,000 ብር ለያዝለት አይኔና ሊያን ይዝለታል ሴት ታማኝናት ሄደን እንዳንሰጠው ለዚህ በእውነት በጣም ጎበዝ ወይኔ በጣም ኤቭሪቲንግ ነው የሚያምራዩ በጣም ነው ትልቅ ደረጃ በእውነት የሚደርስ ስለዚህ እንዴት ነው የምናገኘው ይሄ ልጅ እናገኘዋለን በሚቀጥለው ሳምንት ይደውልልናል ወይ ሳምንት ስንመጣ ሁለት አሸናፊ እናገኛለን ማለት ነው ስለዚህ አንድ ቪዲዮ ሰርቶ ይላክል ደስ ነው ሳምንት ይድገመለ ሳምንት ይድገም በእውነት እኔ በሌላ ዘፈን አክቲንጉን ማየት ፈልጋለሁ በጣም ጎበዝ ነው በጣም ደስ ይላል በጣም በመናመሰግነው ደግሞ አስቡት የዚህ የሙዚቃ ውድድራችን እንደው በሁሉም የሀገራችን ክፍል እንዴት እንደተሰራጨ በየሳምንቱ ተወዳዳሪዎቻችን የባለፈው ሳምንት ተወዳዳሪ ከደብረ ብርሃን ነበር ከዚህ በፊት ከጎንደር ከጎጃም በቃ ከመላው ኢትዮጵያ እየተሳተፉ ነውና ይሄ ራሱ በጣም ደስ የሚል በጣም ነው በላይ የሚያኮራ ነገር እና ወደነዋል እኔ አንዴ ብናጨብጭብለት የሱ በረከት ይደርባቸውና እንግዲህ የዛሬዎቹ አሁን ለሚመጡት አሜን የዛሬውን እኔ ቁጥር 1 ውበት ሸማዬ ክብር አርማዬ ማሪኛል ሙትብሽ ምናለ ሌላ ኩራቴ የምለው
ልታምን ለፍቅርሽ እመኚ ፍቅሬ እምላለሁ ቃሌን በአምላክ ስም ሰጣለሁ አንቺን ብቻ ስል ዘውትር ታምኜሽ ኖራለሁ። አሪፍ ልጅ ወይ ንፋስ አስቸግሮታል። አይ ድምፁ እንትን ነው የተሰማ መጨረሻ ላይ ጉብዝናም ይሄ ዜማውንም ማለት አለመቻል ነው የተሰማኝ። ጥሩ ድምጽ አለው መጨረሻ ላይ ብቻ ትንሽ ተበላሽ። አይ ማን ማለት ከዜማ የዘፈን ይወጣል። ምርጫው ትክክል አይመስልም። የሆነ ቦታ ላይ የሚያታግለው አይነት ስሜት አለውና ቆንጆ ድምጽ አለው ጉልበትም ያለው ይመስላል። ግን ቆንጆ ለውድድር የሚሆን ዘፈን ቢመርጥ አሪፍ ነው። ለሱ ድምጽ አይሆን እና ሊዘጋው ሲል ሊገጥም ነው ብለህ ተጀምረ ሌላ ደግሞ ግጥም ጀመረ እንዴት ትላለህ? ከእንትኑ ይወጣል ከሀሳብ መስፈን ይችላል ግን ለውድድር የሚሆን አይነት ነገር አይደለም። እንደዛ ላይ የለም ድምጹ ደህና ነው። እንደገና ደግሞ በስልክ ስለሆነ ይደበድባል ማይክ እንደዚህ አይነት ንፋስ ይመስለኛል እሱ ሲተነፍስ ምናምንም ሰምታችሁት ከሆነ 8 ልስጥ እውነት እኔ ካንተ አጠገብ አይደለው ያቺኑ 3 አይ 3 እንኳን አይገባም። 5 እኔ 7 ሰጠዋለሁ። 6 ልስጠው እናንተ ከፍተኛ የሙዚቃ ምሁራን ስለሆናችሁ ለእናንተ 5 ታረጋዋል። በማወቅም ይሁን ባለማወቅ 7 ቁጥር 2 ከእግር እስከ ራሱ ጸጋ ውበት ይታደላል አካሌዋ ጥበብ ጨምሮበት አካሌዋ ከተሰጠው ላይ አካሌ ቁንጅናው አስክሮ አካሌዋ ጸባዩ አሰከነኝ አካሌዋ ይሄስ ከሰማይ ነው አካሌዋ ወርዶ ነው መሰለኝ አካሌ ሰላም ነው አመሉ አምሮ የተዋበ ሰውነቱ ሁሉ ልብ ላይ ተቀምጠ አይኑርበት ችግር አይወዳ ወዳደድ ወደድኩት በፍቅር አይወዳ ወዳደድ ወደድኩት በፍቅር እሳት ፈጀው ገሚሴን ከገበያው አሪፍ የነበረውን ወደ አንተ ስመጣ የምለብሰውን እትትትት ብርድ የማልችለውን ብርድ የማልችለውን እኔ ፍቅርን ሳበር ፍቅርም ሲያበረኝ ወይ ፍቅር አይደክመው ወይኔ አይደክመኝ እንኳን አበረርኩት እንኳን አበረረኝ የታገኘው ነበር ይሄ ልጅ አሳዛኝ። ታዲያ እኛ እናሳዝንሽም እኛ ነው ያበረረችን የቤተዘመድ ድምጽ አላት። የቤተዘመድ አድሬ ካልጣመው ቆንጆ የቤተዘመድ አይወድቁ አወዳደቅ ወደኩኝ በፍቅር አይወድቁ አወዳደቅ የሚወደቀሽው እኛ እጅ ላይ በጣም እና ሊያ እንደምትዩ በቃ በመሃል ደክሟቸዋል አዝናናቸው ብላ እንጂ ይሄ የሆነ ድምጽ አለው። ኧረ ብዙ 90 የሚል ነገር ነው የሰማሁት። ወስዳ ዘውስጥ ነው የምትከተው። ይሄ ለራስ ነው። ይሄ ለተሳትፎ የምናጨበጭበው ሚንጎራጎር ለዚህ ሞራል አይ ሐሳብ አስተታተባከን ሞራል ስትም ብለ አልወደድነው በቃ በርቺ ብዙ አንጎራጉሪና ወደ ፋይናሉ ትመጫለሽ። እኔ አልወደድኩትም አታስጨንቁኝ። 3 ቁጥር አክሽን በለሽ ጀምር ቱሌ መልካም ውለታ ስለ ሰው ብትንገላታ ከሌለ ማና ለደጅ ኪስ ነው የቅርብ ወዳጅ ብቱሌ መልካም ውለታ ስለ ሰው ብትንገላታ ከሌለ ማና ለደጅ ኪስ ነው የቅርብ ወዳጅ የችግር ያሳብ ሰቀቀን ቢገጥም ባልታሰበ ቀን ቢጎድል ጓዳ ማጀት እርሾ ቢጠፋ ከቤት ተወጣ
አትሂድ ከሰው ሆድህን እንዳታስብሰው ተውጣው አትሂድ ከሰው ሆድህን እንዳታስብሰው ሰማ አላፊ ነው እንደዋዛ ለሰው መጽዋት አትገዛ ከሌለ ማና ለደጅ ኪስነው የቅርብ ወዳጅ ሙዚቃው የሚፈልገውን ጉልበት ነው የሚሰጠው አይደል? ቆንጆ ድምጽ ነው። በጣም ጎበዝ ነው። ትንሽ ግን ቅር ያለኝ ይሄ የማዋሃድ የማመሳሰል ነገር የሚቀረው ይመስለኛል። ወርዶ የጀመረውና ቀጥሎ የመጣው ዜማ የሁለት ሰው ድምጽ ይመስላል። ረጋ ብሎ ሲጀምር በጣም የሆነ ድምጽን ሰማያለሽ። ከዛ በጣም የሚጠይቀው ፓርት ላይ ደግሞ በጣም ቀጥኖ የሱ ያለ መምሰል። ሁለቱም አሪፍ ነው፣ ግን ቢያመሳስለው አሪፍ ይመስላል። ማውጣት በጣም የሚቀለው ይመስለኛል። የወጣው ፓርት ላይ ምንም አልተጨነቀም። የወረደው ፓርት ላይ ትንሽ መጨነቅ እና ቫራይቲ ያልፈጠረብሽም ከለሩ ድምጹ ግን ስቲል የሚያምር ድምጽ ነው። እኔ ግን እንደመሰለኝ ታውቃላችሁ ሁሌ እንደምላችሁ ወደ ራሳቸው አምጥተው መስፈን ሙዚቃውን፣ ግጥሙን፣ ዜማውን ወሰዱት። ግን የራሳቸው አይነት ቅርጽ ሰጥቶት ለመስፈን በሚያደርገው ጥረት ውስጥ ይመስላልና በዛ ውስጥም በጣም ነው የወደድኩት። እና ይሄ ዘፈን ከዚህ በፊት እንዳለው በቃ ለየሰው ሁሉ እንድጧጧት እንደ ኪኒን መሰጠት ያለበት አይነት በጣም ነው የምወደው። መልእክቱ በጣም ነው የሚገርመኝ። በጣም የሚገርም ሙዚቃ ነው። ዜማ ነው እንትን 12ኛ ክፍል ምናምን ይመስለኛል ወይ ዊኬንድ እየተማሩ ስለሆነ የዊኬንድ ላይ ቀርቶ እኔ ከዛ በታችም ሊሆን ይችላል። በጣም ልጅ ነው እና በዛ እድሜው ይሄን ድምጽ ማውጣት የጉርምስና ድምጽ አልያዘም። ያምራል። ምን ተነበያችሁ? ጥያቄ የለውም። ያ ፊዚካሊ አይተታየው እንትን ትለዋለህ። ፊዚካሊ አትገምት። አንተ ምን አይተህ ነው? ምን ተሰማህ እድሜ አንተ? ሙዚቃው ነው። እኔ ግን 10 ሰጥቻለሁ። እኔ በጣም ወድጄዋለሁ። እኔ 10 ሰጥቻለሁ። እኔም 10 ነው ገባው። በእውነት ጎበዝ ነው። ቁጥር 4 ደህና አደሩ ናፍቆት ነው ልማዴ መቼ መተው መርሳት አያውቅበት ወዴ ለታቦቴ ሳላል እየተጨነቀ ሰው እማናለኝ እንዳንቺ ነፍሴን የወረሰው ዛሬ ግን የሚገርማችሁ ገና ከመጀመሪያው ለወንበር የሚያሰጉ ናቸው። ታይለኛ ልጆች በደንብ እንትን አላለበትም። ግን ጥሩ ጀምሮ በደንብ ድምጹ እንድንለየው በደንብ አልሄደበትም። ግን ጅማሬው ላይ በጣም ደስ የሚል ነው። ቆንጆ ነው ድምጹ። ዋናው ልንሰማው የሚገባው ፓርት ላይ አቆመው። የዘፈን ምርጫውም መጥፎ አይደለም፣ አሪፍ ነው። ግን እንዳልሽው ናፍቆት ዋናው ፓርት ላይ ሊጀምር ሲል አይ ጎበዝ ነው ድምጹ። በዚህ ብቻ መመዘን ከብደኝ። በዚህ እኔ መመዘን ደግሞ ይላክ አይሻልም? ያው የኛንም የዳኝነት አቅም እጀ ሰባራ አፈ ሰባራ እንዳያረገም ማን ነው? ምላሰ ሰባራ ነው። ምላስም አፍም ሁሉም ሰባራ። ሳምንት ይድገምና ይላክልን። ሌላ ቢልክልን አሪፍ ነው። ግን እናጨብጭብ። አምስተኛው ኮቱ ሸጌ ወለጋ ነቀምቴ ጎር ሻምቡ ግንቢ ጉባና ኤጊ መንዲ ደጋገንፉ ኮቱ ሸጌ ወለጋ ነቀምቴ ጎር ሻምቡ ግንቢ ጉባና ኤጊ መንዲ ደጋገንፉ bakkalcha urji ganna bramale nargani kallo durba walaga lappe ko sinargani matanta shurban erate dugdagahu ikate faade demtu enyumalle shengahu matanta shurban erate dugdagahu ikate faade demtu enyumalle shengahu ya seniyo da kallo mishito da ya se maroko ya se bofti gamoji inadu yusa waitan siargu irbatan busu kesa midani ini mambo kusagarani
እኔ ኢያስ የሚለው ዘፈን እንደሆነ አላወኩም ነበር መጀመሪያ። አይ እሱ አይደለም የተለያየ እሱ አይደለም ሁለት ዘፈን ነው የዘፈነው። ሚክስ አድርጎ ነው የዘፈነው። ሁለት ዘፈን በአራት ድምጽ ማሻፕ እንደ ማሻፕ ሁለት ድምጽ ሁለት ዘፈን በአራት ድምጽ የመጀመሪያው ሙዚቃ ላይ ይመስለኛል ከዜማ መውጣት መግባት በጣም አለ። ትክክለኛው ድምጹ ቀይር አለ አንዴ። ትክክለኛ ሙዚቃው ላይ እንደዛ አይደለም የተጫወተው። የተፈጥሮ ድምጹ አሪፍ ነው ግን ያን ያህል ቦታውም አሪፍ ነው። አቀራረጹ ምናምን በጣም አሪፍ ነው። አቀራረጹ አጌነስት ነው ጫናየውም እኮ ልጅ አይ እንደው ካሉት እስካሁን ካለ ያየናችሁ እንትኑ ወደድከው አካባቢው መልካም ምድሩ አይ ድምጽ ነው የማይወላል። አይ ድምጽ ነው ስንታየው ባይዘው ድምጽ መዳኘት ካልፈለገ ዛፉ ቅጠሉ ምናምን የሚለው ድምጽ መዳኘት ሳይፈልግ ሲቀር ነው። ሙዚቃውን አላውቀውም ግን አልተሯሯጠባችሁም? ድምጹ እንዲህ ነው ዋናው ሙዚቃ ነው ፈጥኗልና ድምጹም ላይ የሆነ እንትን መዋከብ ያልበሰለ ድምጽ አይነት ነገር። ስለዚህ ስንት ልስጥ? አራት ልስጠው ነው ካያችሁን ከፍ ቢ እኔ አምስት ያችን ይወሰድ ግዴ አምስት እሺ አይደል? ያው በሶፋ ነው ያችን ይወሰድ። የኛ ሶፋ እንደዚህ ያችን ነው እንደዚህ አምስት ቁጥር 6 በቃላት ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴን ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ልመስክር የዚህን ሰው ክህነት ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ አኖረኝ ኢየሱስ ባለዳው ነኝ ሕይወት እንዳይሰለቸኝ ሲጨነቅ ሲጠበብ አይተኛም ቀን ከሌት ለደስታዬ ሲዋትት ጋኔዬ የነፍሴ አገልጋይ እንቅልፍ አትተኛም ወይ እንቅልፍ አትተኛም ወይ ጋኔዬ የነፍሴ አገልጋይ እንቅልፍ አትተኛም ወይ እንቅልፍ አትተኛም ወይ አንቺ አልፈሽ አትቀመጭም ወይ እንደዚህ ይዘፈናል ወይ እንደዚህ አይዘፈንም እንዴ? በጣም እኮ በነገር ላይ የሊያ ምክር የሰማች ነው የሚመስለኝ እቺ ወደ ራሳችሁ አምጥታችሁ ዝፈኑት ምናምን እንዴ አይደለማ። በጣም ወደ ራስ ሲመጣ አይደለም በጣም ወደ ሲመጣ እንደዚህ ነው። መጀመሪያ ሙዚቃውን መዋሃድ አይደል? መውረዱን ይዛ ወደ ተሻለ ነገር ትመጣለህ እንጂ ካሉ ያው ለማለት ይሰውታልሽ አያምርም ድምጿ በእውነት ነው። አለማማሩ ሳይሆን ወደማይሆን ዜማ ውስጥ አይደለም ሊያም ትለለችም በራሳቸው ዘፈን ለጨዋታ ነው እንጂ ወደ ነገር ነው። ጥሩ ምክር ነው። ወደ ተሻለ ነገር እኮ ነው ወደ ራስ ገባል። አሁን የዘፈን እኮ ማልማል ላይ የጂጂ መጣና ከዛ ባህል ዘመናዊ ይገባል። አፍሪካም ይገባል። ወደ አፍሪካ የሆነ እኔ ያለው የመጨረሻ ወይ የሚለው አትተኛም ወይ ሰምቷል አልሶ ባህል ዘመናዊ አትተኛም ወይ ወደ ማስፈራሪያ ሁሉ ሄደ። አትተኛም እኛ ለራሳችን በጂጂ በአስቴር ዘፈን ምናምን አንቀልዳና እንዴት ሆኖ ይዛ አደባይታ ከዚህ ሁሉ የገረመኝ ልንገርህ ማለት የቤታችንን ጉድ እሷ እንቅልፍ አትተኛም ሳሚ ብሎ የምትለው እንቅልፍ አትተኛም አፉ ላይ ምን አይኔ ሰርቆኛ ያለውና እንቅልፍ አትተኛም ወይ እና ምን አብራት እየተከተላችሁ ሌላ ግጥም ይገጥማል አይሳሚ ጂጂ በስሱ ከዛ ባህል ዘመናዊ ነው ያዩት ነው በጭብጨባ እንለፈው። A few moments later. ፕራይዝ አይደል አድምሰ ባጋጣሚ አይገርምም? ምን ተገኘ? ቀበሌ 3 ሲፈልግ ቀበሌ 4 ተገኘ። ቀበሌ 02 ሲፈልግ አሸናፊው ዋው ቀበሌ 02 ነበር። ኬት እንዳገኙት ነበር 4 ላይ ነው ተገኘ። እንደዚህ አይነቱን መረጃ ምን ትለዋለህ? እንደውም ባንተ ያምራል መሰለኝ። ስንቴ ሰበር ይገባል። ስለዚህ እንደውላለን ሰበራለን ይደወልለት። ሄሎ ወይም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ክብር ይስፋ። አንተ አይደለህም አይደል? አሸናፊው ድምጽህ ተለቃለብኝ። አይ አይደለም። አጠገብህ አለ እናግኘው ነበረ። ቆይሻው ልሄድ ነው። ቀበሌ 4 ልትሄድ ነው? አንተ ነው የቀረስከው? አንተ ነው የቀረስከው? ጓደኛ ወንድም? አይ የሰፈር ሰው። የሰፈር ልጅ ነው። እሺ የሰፈር ልጅ ነው። እሺ እንዴት ቀረስከው? ያው ሊሞካከራል ድምፁ ምናምን ስለማቅ እና በጣም ድምፁ አሪፍ ስለሆነ እስኪ ስልክ ምናምን ስለሌለው ማለት ቤተሰብም ያው ምናምን አለ አይደል? እንደዛ ስለሆነ
ማለት እኔ እንኳን ባቅም ሰፖርት ማድረግ ባልችል እስኪ ሳተፍና በሚያገኘው ነገር የሆነ ነገር ለሱ የሚሆነው ከሆነ ውድድሩን ካሸነፈ ብዬ ነበረ የላኩት። በጣም አሪፍ ሀሳብ ነው። ተሳክቶልሃል እኮ ፈጣሪ ጸሎቴን ሰማ መሰለኝ። ያንተም ልብ ራሱ ንጹህ ነው። በቃ ያንተ ሀሳብ ራሱ በጣም ደስ ይላል። ቅንነት አው ያው አንዳንዴ ያው አንቺ ባቅምሽ ማድረግ ማችው ነገር ቢኖር ትክክል ነው። በጣም እድሉን አጋጣሚውን ማመቻቸትም እኮ ትልቅ ነገር ነው፣ ከማረግም በላይ ነው። ማን ነው ስሙ? ስማ እኮ ልክ ነው፣ እውነት ነው። ግዴታ መስጠት አይጠበቅብሽም። በሆነ ነገር ድሎችን ማመቻቸት ራሱ ትክክል። ስሙ ማን ነው ልጁ? ሀብታሙ የለም አልዞረም ጥራው እስቲ አላገኘኸውም? እሺ እየሄድኩ ነው። ቅድም ጎጃም ቡሬ እያልን ነበረ ነው በትክክል ያላችሁበት አካባቢ? ጎጃም ቡሬ 01 ቀበሌ 01። አንተ አታንጎራጉርም? እስክታገኘው ድረስ ወይ እስክታገኘው ድረስ እያጎራጎርክ ልናትሄድም ነው? አትሞክርም? አንተ መቅረጽ ነው። እኔ እንኳን ድምጼ ብዙም ነው የሚያክል እስከዚህ ነው የለው ከድምጽ የለው። ከቡሬ የወጣ ታዋቂ ዘፋኝ አለ? ታዋቂ ዘፋኝ? አዎ። ቡሬ የተወለደ ወይ ያደገ? ለምሳሌ አሁን አዝመራው ኮሜዲያን አዝመራው እኛ ጋር ነው። ታወቃችሁት? በደንብ እናውቀዋለን። ዘመኑ ነጋ ዘመኑ ነጋ ዋው ተርኩዚ ምናምን ሙዚቃም እኮ አለው እሱ ሙዚቃም አለው። 2000 years later እና አልደረስክም? ሀብታሙ የለም? የህፃን ነገር የልጅ ነገር ትላለህ። ሊጫወት ሄዶ ነው? ሊጫወት ሄዶ ነው? ስንት አመቱ ነው ግን? ባጃጅ ብትይዝ የሚያድር እድሜውን እንኳን አታውቅም። እሱን እንጠይቀዋለን። ትራንስፖርት የለም በአቅራቢያ? ትራንስፖርት የታክሲ በእኛ ነው ሂድ። አለ ግን ያው ለባጃጅ የሚሆን አይደለም። ቻናል ዋንን ሰብስክራይብ እያደረጋችሁ ነው? እያስደረጋችሁ ነው? ቡሬ ወር ያላችሁ ሰዎች አዴ ግድ ነው እንዴ? አዎ ግድ ነው አይደል? እንደዚህ ሚዲያዎችንማ ማበረታታት ግድ ነው። ማነው አንተ ስምህ ግን አልነገርከንም? የኔ ዘሩባቤል። One eternity later. ሀብታሙ ጋር ደረስክ? አዎ አሁን አንድ 2 ሚኒት ደውልልኝ። 7 ቁጥር 7 ተከጀ ልርሳሻ አንቺ ሰው ኧረ እኔስ ፍጹም አልቻልኩም አልጨክን ልቤ አልተዋለን አምላኬ ተው በቃ በለን ምን ተክቼ ልርሳሽ አንቺ ሰው ኧረ እኔስ ፍጹም አልቻልኩም አልጨክን ልቤ አልተዋለን አምላኬ ተው በቃ በለን እንዴት ብዬ ልርሳሽ አልችላለኝ ሆዴ ልቤን ተወኝ እኔን ባንቺ ቆረበ እንዴ ምን ይሻላል አረሳሽም እንዴት ሆናለሁ አልችል በሰው እንዳልተካሽ አፈቅርሻለሁ ምን ተክቼ ልርሳሽ ባከሬን ሰርሽ እንደው ለስም ብቻ ባንቺ ላይ ፈዝዥ በዋልሽበት ውሎ ማደር ልቤ አልታደለም ተንከራተት ምነው በኔ ቀኑ ጎደለ። በጣም በእውነት በጣም ልብ የሚነካ ታሪክ ነው። ይሄንን በጣም አንድ ሙዚቃ ጠብ አድርገው አንድ አልበም ጥፍት ለሚሉ ድምጻያኖቻችን ትምህርት ይሆናል። አየክ ሲረሳ አልበሙ ዘፈን ወዴት እንደሚሄድ ሲቆይቱን ቀይሮ ደግሞ እንደዚህ እንደሚመጣ ይሄ ልታዝናናን ነው እሑድ ነው ብላ አይደል? አይ አክራ ልካለች። እጅ አጠማመሯ ግን ልታዝናናን አይመስልም። ልትዝናና ነው አለ እንደዚህ ትላለች። እና ባለፈው እንዳልኳችሁ ይሄ የሀበሻ ዘፈኖች ቃና አለ አይደል? የባህላዊ ዘፈኖች ቃና ወደ ሰሜኑ አካባቢ እንደዛ
አንሳ በለው አይነት ድምጽ እስቲ ትንሽ ቀጥ አይ ልክ ነሽ አይ እንትን ነው ግን እኮ አይ ለዛም ይበቃ ድምጽ አይደለም ግን ናፍቆት እንዳለችው እዚህ ጋር የሆነ የባህል ነገር ብትሞክርበት እንዴ አይከብድም ግን አይ አይሆንም የሆነ የባህል ነገር ብትሞክር እናገኘው ነበር ቲፒካሉን የባህል ቃና እሷ ጋር እናገኘው ነበር እንደዛ ነው የሚሰማኝ እኔ ደግሞ ቃኑ አይመጣውም ባይ ነኝ መቻየው ሰማሁት እኮ አንቺ መቻየሽው አይ እንትን ነው በጣም እንትን ያለ ድምጽ ነው እኔ ለውድድር እኔ እንጃ እንዴት ነው አይ ለውድድር ማይመጥንም ስንቴ ታሪክ የተነገረው ነው የመሰለው የሆነ ሰው ታሪክ እንዴት ብያንታገር ያው አረኩ ሆነ ምን ትመጣልብኛል ሙሉ ታሪክ አስከብ አይ ግን እኔ ይሄ ራሱ ከጭብጫቦሽ የሚያልፍ አልመሰለኝ እሺ እኛ የቲም ሐሳብ እንሰማለን Take me out of the ordinary You got me laying me down till we're dead and buried on the edge of your night, standing drunk on your vine. The angels up in the clouds, our jealous now with bounds, something so loud of the ordinary. You got me laying me down till we're dead and buried on the edge of your night, standing drunk on your vine. The angels up in the clouds, are jealous, no with bounds, something so wild of the ordinary. You got me laying me down to a dead and buried on the edge of your knife, standing drunk on your vine. The angels up in the clouds, are jealous, no with bounds, something so wild. ከአሜሪካን የተላከልን ቅድም እንዴት ነበር ያልነው መላ ኢትዮጵያን አዳርሰን ኢንተርናሽናል ሆነና ውድድራችን ኢንተርናሽናል ከሀገር እየወጣ ለምን ድምጿ ምናምን ጨነቀኝ እንዳትል አራስቴ ስጣት በእንግሊዝኛ አይደለም እንዴ እኔ እንደም የደረሰኝ ኢንፎርሜሽን ስማ ልንገር የደረሰኝ ኢንፎርሜሽን ከዳይሬክተራችን እናንተ ትዳኛላችሁ ስንት ይተረጉማል ነው ሶ እኔ አሁን በአማርኛው ምትሉት እኔ ለምን በእንግሊዝኛ እነግራለሁ በአማርኛ አዲስ ሶሪ እና ልጅቷ በአማርኛ አትሰማም ስለዚህ በእንግሊዝኛ አስተያየት ስጧት ተብሏል አንተ አለ ብለን ክፈቱ ወለ አድሜ በእንግሊዝኛ አስተያየት ስጧት ተብሏል ዳይሬክተራችን እያለ ነው ጀምር አንተ ይሄ ከጭብጨባ ያልፍም ትላል ግን አሪፍ ድምጽ አላት ልጅቷ አይ በላት ዚስ ጉድ በላ አይ ህፃናት ግን የህፃን በህፃን ድምጿ ውስጥ ግን ከባድ ዘፈን የሆነ ወፍራሙ ድምጽ አያምርም መሀል ላይ ያወጣችሁ ወፍራሙ እና አፍራለች ከልቡ አይደለም የዘፈነችው የልጅነት ጨዋታ ነገር አለ ነገራት ለሷ እንዲያስተያየው በቁም አይ ወላድሜ ልንገርና እሱ ይነግርልኛል እሱ ይተረጉማል አያቷ ይተረጉሙላት ከልቧ እንደ አዋቂ እንደ ልጅ እንደ ጨዋታ ነው እንጂ ዘፈነች ከልቧ በዘፈን በጣም ያምር ድምጽ አላት ናቹራሊ የተፈጥሮ ድምጽ አላት አው ግን የእንግሊዘኛው እንትኑ ገባሽ እንደሱ አክሰንቱ ገብቶሽ አሁን እደጊ ተመንደጊ ጥሩ ድምጽ አለ ማለት በቃሽ grow together each other grow በጣም ነው ማለት so beautiful and very talented beautiful natural sound ሰው በማያውቀው ቋንቋ ማማት ምንድነው ነገሯት natural sound አለ very cute so very beautiful አይ ገጣጥምሽ you are so talented በታተነሻት we love you so much thank you for participating bye ያቺኑ በእንግሊዘኛ ያቺኑ አይደለም ለሷ ያንኑ በላት አይደለም ግን ከባድ ነች አይሽ ኢትሳፕቱናት እንዴ ያቺኑ ዛት ያቺኑ ምንድነው ሴት ናት እኮ በእናትሽ ዛት 10 out of 10 በላት quarter of 10 ያቺኑ በእንግሊዝኛ ካልሽ ናፍቆት አከብርሻለሁ ያቺኑ ማለት ያቺኑ the same grass ያቺኑ ይቅርብሽ ሰማ ፋሲል ደሞዝ ተይዤ ያለው ኤርፖርት ሳር ቄጤማና እንትን ይዞ ቄጤማና አሪቲ ይሄ ምንድነው ሲለኝ ኢትዮጵያን ግራስ ይሄኛው ሳለኝ አራሪቲው ዘሴም ግራስ በቃ ይሄው ዘሴም ግራስ ያቺኑ ዘሴም ግራስ በቃ ዘሴም ግራስ ያቺኑ እስቲ እንግዲህ በዚች ልጅ መነሻነት ከመላው ዓለም እንግዲህ እንጠብቃለን ላስታይቱ ምንም ችግር የለም ጣሊያንኛም ትርጉም ቤትም አላቸው ነፍስም ይሁን ያ ደግሞ አለ አንዳንድ ይጨንቃቸዋል እንጂ ባይዞ ኤዥያ ቻይንኛ ምና አይነት አለ በነገራችን ላይ ናፍቂ ትርጉም ስሜትና ሙድ ይፈልጋል አሁን ከሙድ ውጭ ሆኖ ነው ሁለቱ እንጂ ያረሙ ነበር ቀድሞ የዘፈኑት ረበሿቸው እንጂ ያ ኤኒ ትራንስሌሽን our acceleration very transformation difficult ተረብሿል አድሚ ያቺው ጥጥፎ በእንግሊዘኛ translation language translation acceleration ፍጭት እናደርገዋለን ፈጫዋለን One eternity later ዘሩባቤል ሄሎ ሰላም ገባ እሺ አናግሩት እሺ ተገኝቷል እሺ ሀብታሙ ለምንድን ነው የምትዞረው? ቆይ አንተ ግን ለምንድን ነው አንድ ቦታ ማትቀመጠው?
ለምንድን ነው አንድ ቦታ ማጥቶ ነው? ዘሩን አደከምከው እኮ ዘሩባቤልን አደከምከው። አንተም ፍለጋ ደከመ ላንተ ብሎ። እንዴት ነህ? ሙዚቃህን በጣም ወደንልሃል። አየኸው እንዴ የሰጠንህን አስተያየት? አላየኸው ወይ? በቴሌቪዥን ሲተላለፍ አላየኸውም? ዩቲዩብ ላይም ዩቲዩብ ላይ አለ። ይሄንንም ባለፈው የተወዳደርክበትንም ዛሬ ግን የደወልን አሸንፈህ ነው ታውቃለህ አይደል ሀብታሙ? የ10,000 ብር ተሸላሚ ሆነህ ነው የደወልንልህ። ዘሩን አመስግነው በጣም እሺ። በርታ በጣም። ስንት አመት ነው ሀብታሙ? 14 እንደገመት ነው። ስንተኛ ክፍል ነው የምትማረው? ስንተኛ ክፍል ነው የምትማረው? ትንሽ አጠገብ የሚያወሩ ሰዎች አሉና ራቅ ብለህ ብታወራን። ስንተኛ ክፍል ነው የምትማረው ሀብታሙ? ስድስተኛ ክፍል። እስቲ አንድ ሙዚቃ በልልን። በጣም ጎበዝ። ዋው በጣም ጎበዝ ሀብታሙ። እዚህ ብትሆን እንዴት አድርገን እንደምናቅፍ ብታይ። በጣም አጠገባችን ብትሆን ይሄንን ሙዚቃ በስልክ ቀርጸ መላክ ትችላለህ? ዘሩባቤል ይቅረጽልህ። አዎ ዘሩባቤል ይቅረጽህና የአሁኑን ዘፈን ተቀርጸ ላክልን እሺ። በጣም ጎበዝ በርታ። እደግ። በጣም አመስግነው ዘሩን አንተን ስላገናኘን እኛ ራሱ በጣም ነው የምናመሰግነው። የ10,000 ብር ተሸላሚ ሆነሃል እሺ። በርታ ቻው። በጣም ደስ የሚል ድምጽ ነው ያለው አይደል? እና ሁለተኛ ይሄኛውን አሁን ደግሞ ያሰማን በደንብ አቅሙን ያየንበት እንደውም አላቅም ለተመልካቾች ድምጹ በደንብ ጥራቱን አላቅም በጣም ከባለፈው የተሻለ ይበልጥ አቅሙን ያየንበት እና ምን አንድ ስልክ እንኳን ለዚህ ልጅ የሚሸልም ተመልካች አናገኝ? አይ ይገኛል፣ በደንብ ይገኛል። ግን እኔ ከስልክም በላይ በእውነት በቃ እዚህ ልጅ ላይ ሰርቼበታለሁ ማለት የሚፈልግ ባለሙያ ካለ አሻራውን ቢያሳርፍበት በቃ በጣም ትልቅ ደረጃ ላይ ደርሶ በብዙ ነጥሮ መውጣት የሚችል ስለሆነ ባለሙያዎች በጣም ትኩረታቸውን ቢጥሉበት ጥሩ ነው ብዬ አስባለሁ። አንዱና ዋነኛው ላይ ያለማምሱ ስለሆነ በጣም የሚያድግ ልጅ ነው። በጣም ደስ የሚል ነው።
ሌላው ዓለም ላይ በነገራችን ላይ ፕሮዲዩሰሮች የሙዚቃ ፕሮዲዩሰሮች ትልቁ ስራቸው ታለንት ማሳደድ ነው። በጣም ህፃናት ልጆችን ሄደው ያመጡና ከዛ እነሱን ዝነኛ በማድረግ ውስጥ ነው እነሱ የሚጠቀሙትና እኛ ሀገር እንደዚህ አይነት አሰራር ስለሌለ ነው እንጂ ሀብታሙ ራሱን የቻለ ስራ መሆን የሚችል ለፕሮዲዩሰሮቻችን በደንብ ራሱንም ደግሞ ትልቅ ሙዚቀኛ ማድረግ የሚችል ልጅ ነው። እንግዲህ ያዩታል ብዬ አስባለሁ። በጣም በእውነት እኛ ራሱ በጣም ልዩ ትኩረት ሰጣችሁ ብታዩት ብታዳምጡት ደስ የሚለን ነው። ስለሚችል ደግፉት። ስለሚችል ብቻ ወይ አንተ ግን እድግበል እንዲያው ዝም ይሻላል የዛን ልጅ ነገር ለማይነገራል ደስታዬም ሐዘኔ ህመሜም እሱ ነው ከሆዴ ማይወጣ የዘላለሜ ነው ድንጋይ ስፈነቅል ያልሳሳ ጉልበቴ ገና ከሩቅ ሳየው ዛለ ሰውነቴ ሽሽግ የነበሩ አይኖቼ ጥርሶቼ እንዲያው መሰስ ሸሹ ከንፈሮቼ ወፍ ጠብቃለሁ ዋይ ከሰንበሌጥ ማማ እንደኔ ማን አለናይ ባንተ ልጅ የታማ ዝናቡም ዘነበ ደጁም ረሰረሰ አይኔም እንቅልፍ የለው እሱን ካስታወሰ እንደ አድማሱ ግን አይነት ተዋና ያለ በዚህ ዓለም በጣም እኮ ነው የምትለው። እኔ አሁን የሆነ ሀሳብ ፈልጌ ዞር ይኛል ባዳይ እንደዚህ ያያልሽ አይተዋል አይደል? በኃይሉ አረፍተ ነገር ነው የሚነግርሽ አድማሱ ትፈልጊያለሽ። እኔ ምለው የአሁኗ ተወዳዳሪ በራሷ እንትን ይላከችኝ የራሷን ድምጽና ዜማና እንትን ድርሰት አድርጋ የሂሩት ወይንም የብዙነሽ በቀለ ነው በሙሉ በአርቲፊሻል ድምጽ ነው የጨረሰችው። ወደ መጨረሻ እኮ የሚያሳዝን ድምጽ አላት ግን እውነተኛ ድምጹ አልወጣም። ፋልሴቶ ላይ ነው የሰራችው። ኢነርጂው የድምጿ ጉልበት ምንም አያውቁም ብላ ልትፈጀድ ነው። ፋልሴቶ እውነት ፋልሴቶ የውሸት ድምጽ ነው። ፒች ምናምን ዲክሽነሪ አይተን እቺ ፋልሴቶ ነው ሆነ አጥንተናት ነው አዲስ ገቢ ነው። አየህ አሁን ከእንግሊዘኛው እንትን ላይ መጣችሁ ከአሜሪካ አይደል የመጣው እንደምን ነበርሽ አትላትም እንዳልሽው ነው። ጉልበት የለውም። በደንብ አቅሟን አላወጣችም። ዝቅባ የእውነቷን የዘፈነች አይመስልኝ። በራሱ በእውነተኛ ድምጹ አልዘፈነችም። መዳኘት ነው ይቸገራል። ስለዚህ እኔም ትንሽ ፋልሴቶ ነው ፋልሴቶ ያልሽው ሳይስማማት አይቀርም። ያቺኑ እንስጣት በቃ ያቺኑ ትብላ ለተሳትፎ ያቺኑ ትብላ። የመጨረሻውና አስረኛው እኔ ልኮራመት እኔ ክሰልምሰ ስቀሻታ ስኪኝ ደላሽ መስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ኖረሽ ታልፊዋለሽ አንድም ቀን ሳይደላሽ እሹሩሬ ሚልሽ አባትሽ መንኩሶ ምስት ያሳድድ ጀመር ድንጋይ ተንተርሶ ጥፋተኛ እናትሽ ወልዳሽ ሞተች ካንቺ ጡት ሰስታ ለትላጠጣች ይሄ ዘፈን መሀሉ እንደዚህ እንደሆነ በጣም እኔ ይከብደኛል። ምን አይነቱ መጣብን ባክሽ። ይሄ ልጅ ባለፈው ሳምንት በሙዚቃ መሳሪያ ነው በባዶ ላክልን ያለው ባዶ ላካል ነው ላካ የሚገርም ስራ ነው ያደረገው። በጣም ነው የሚያምረው። መጨረሻችን ያሳምር የሚለው ምርቃት ይሄ በቃ ነው። ማምሻ ምድሜ ነው ማምሻ ምድሜ ነው ብሏል። ስንቴ is there anything that you can say እንዴት አንተ ቅድም ነበርኛችን ፈረንጅ is there anything ቅድም አትልም ነበር። እኮ ነው
የሚያበረታኝ አጥቼ ነው ኤዲተሮች ይሄኛውን እስራኤል በኋላ ከእንግሊዘኛው ጋር ቀይሩ። እንግሊዘኛ ሳታስበው ነው የሚያመልጠኝ ማለት ወደ አባውን በሚለው ያዥ ወደ አባውን እንግሊዘኛ ወጣ። ወይ በጣም የሚገርም ነው በሙዚቃ መሳሪያም በጣም ጎበዝ ነበር። ባለፈው በባዶ እንዲልክ የተፈለገው ተወዳዳሪዎቹ እኩል ደረጃ ላይ ሆኖ ለመዳኘት እንዲመቸን ምናልባትም ደግሞ ሙዚቃ መሳሪያው ያግዛል የሚል ነገር እንዳይነሳ ነው። ያለ ሙዚቃ መሳሪያም በጣም የሚገርም ድምጽ ነው ያለው። በጣም ግን ልጁ ደግሞ ሲዘፍነው ጨመረበት። አንተ ምን ሮሮ ትራጀዲው ፊቱ ላይ ምናምን አለ ትራጀዲውን ጨመረውና እንትን በዛ ላይ እንደምንለው ከወጣትነት ድምጽ ጋር ያወጣው ነው። በጣም በጣም አንጀት ይበላ ዘፈን ነው። ያለ አልቅሰሻል። እኔ ለእናቴ አሁን ክሊር አድርጉልኝ እንደው የምታውቁት ከሆነ ለእናት ነው ለልጅ ነው ለማን የተዘፈነው? ለሚስት ነው ለልጅ ነው። ወይኔ ያፈርልብ እናትና አባት ለሞቱባት ለሆነች ልጅ አይደል? ለሆነች ሴት ህፃናት ግን ግዴ ለምሳሌ ሳምንት ስገምት እሱ አለማየሁ እሸቴ በነገራችን ላይ እንዲህ አይነት ዘፈኖች አሉት። በጣም ሂሩት በቀለና አለማየሁ እሸቴ ሊያስለቅሱ የሚችሉ ብዙ ዘፈኖች አሏቸው። አይገርማል። ልጁ እየዘፈነ የራሴ ሊፕስ እንትን ነው የምሰራው ክሊፕ እየሰራው ታሪክሽን በእውነት ክሊፕ እየሰራውና በጣም ነው አንጀት በላው። ግን በጣም ጎበዝ ነህ። ከኔ 10 ሰጥቻለሁ። እኔም 10 ሰጥቻለሁ። ዋንጫውን በላኩ አሸንፈው። ያንኑ ሰጥ አይ ሳያሸንፍ ይቀራል። ያቺን ይብላ እንዴ? በህዝብ ድምጽ ጣልቃ አትግባ። አይ ኖ በእኛ ግምት ማስቀመጥ እንችላለን። ያቺን ይብላ ስለሆነ ሁሉንም ይብላ አይደል? ሁሉንም ይብላ። በጣም ደስ የሚሉ በጣም ጎበዝ እና ደግሞ በመሃል ደግሞ ጣል እያሉ ያዝናኑን ተወዳዳሪዎች ነበሩ። ዛሬ ያጉላሉንም አሉ መሃል ላይ። ከዛ ደግሞ ደስ የሚለው ከጫፍ እስከ ጫፍ ከሀገር ውስጥ ከባህር ማዶ እያልን ነው የዛሬው ተወዳዳሪዎች በቋንቋም ጭምር በእንግሊዘኛም ጭምር ነው። በዚህ መጨረሻ ላይ ስንቴ ራሱን መቆጣጠር አቅቶት እንዳያችሁ አመለጠው አይደለም። አሁን ልጅ ላይ ጠይቀ ይችላል። ገባ የቅድሙ ሀገር ነበር። አንተ ዛቻውንም እየፈራ በእኔ ምክንያት ሀገርና ሀገር ይጋጫል። እግዚአብሔር ይስጣችሁ። ግን ደስ ብሎናል። እኛ ላኩልን ከአውሮፓ ከኤዥያ ከአፍሪካ ከኢትዮጵያ ከሁሉም አካባቢ እንቀበላለን። ከዛኛ እንበላ እንዳኛ ምንም ችግር የለም። ቋንቋው ነገር በእኔና በሊያት በእኛ ተሆነም ደግሞ ያለ አስተማሪ ዲክሽነሪ ይዤ እመጣለሁ። ደግሞ እኔ ምን ደስ አለኝ መሰላችሁ አንችልን ብለው ሳይቀሩ የሚልኩልን ሰዎች ደግሞ በበለጠ ያዝናሉ። ከዛ ደግሞ የኛ ጨዋታ የምንተርበው ነገር ምናምን ብዙ ሰዎች አሁን አንዳንድ ጊዜ ከዚህ ውጭ ያሉ ሰዎች ሀሳብ ይሰጡናል። እናንተ እንደዚህ የሰው ሞራል የምትነኩት ይላሉ። ግን ያንን ጨዋታ ፈልጎ ራሱ የሚልክልን እኛም ሞራል ለመንካት አይደለም ለምንጮት ነው። ቤተሰብ ጨዋታ ነው የምንጮተው። የፕሮግራሙ ቅርጽ ራሱ በቃ እሑድ ቀን የሚተላለፍ የምንዝናናበት አይደል? እነሱም ደስ ብለው አለምንም ግርግር አለምንም ተጨማሪ ነገር እጃቸው ላይ በያዙት ስልክ በየትኛውም ሁኔታ የሚልኩልን አምነውን እንደፈለጉ ለመሆን አይደል? ምንም ፕሮቶኮል ሳይፈልግ እኛም በዛ አይነት መልኩ በጣም እናመሰግናለን፣ እንወዳችኋለን። እንግዲህ ለነዚህ ተወዳዳሪዎች ድምጽ ለመስጠት በ8228 ላይ ድምጽ ስጧቸው። ይሄ ፕሮግራም ደግሞ ዩቲዩብ ላይ ከተጫነ በኋላ ቻናል ዋንን ሰብስክራይብ እያደረጋችሁ የምትወዱትን የወደዳችሁትን ተወዳዳሪ ድምጽ ስጡ። ሰብስክራይብ ካላደረጋችሁ ድምጻችሁ ዋጋ አይኖረውም። መሳተፍ የምትፈልጉ ደግሞ በዚህ በታች በመናስቀምጠው ስልክ ቁጥር ራሳችሁን እየቀረጻችሁ በቴሌግራም ብቻ ላኩልን። እኛ እንደ ጓደኛ እንደ ወንድም እንደ ቤተሰብ ሀሳብ እንሰጣለን። ሳምንት በሌላ በባለ ተሰጦች ሙዚቃ እንገናኛለን። እሁድን አንድ ላይ ይቀጥላል። መልካም ጊዜ